እና እንግዲህ በመጨረሻም ችብሳችን ደረቅ ብሏል ማለት ነው። ብዙም አይናህል አላደርቅባትም። እንደምታዩት ከለሩን ብቻ ቅይር ነገር ሲያደርግ ነው ማለት ነው። ከለሩ ቅይር ነገር ሲያደርግ ነው ማለት ነው። እንትን የምንለው በጣም ከደረቀም ደግሞ እንትን አረለች አይታኝክላትም ማለት ነው። እና እንግዲህ ውዶችዬ እንግዲህ በዚህ መልኩ ላውጣላትና እያንጠፈጠፍኩ ውዶችዬ እንግዲህ ችብሴ በዚህ መልኩ ወጥቷል ማለት ነው። አሪፍ ሆኖ ጥብስ ብለው አሪፍ ሆኖ በጣም ድርቅም ሳይል አሪፍ ላይ ሆኖ ወጥቶላታል ማለት ነው። ደስ ብሎ ልሽሽ ብሎ ላሳያችሁ። አንድ ፍሬም ቢሆን በእጅ አንስቼ አያችሁት? ይሄ በጣም ክሽሽ ሳይል እንደዚህ ነገር ማለት ነው። እንደዚህ ነገር እና በጣም ብዙም ድርቅም ሲል ልጆች ለጥርሳቸው በተለይ እኔው አትወድም ማለት እንዴ ልስልስ ሲላት ነው ደስ የሚላት። እንግዲህ በዚህ መልኩ ችብሴን ማውጥቻለሁ ማለት ነው። አሁን ደግሞ ወዴት ነኝ? ይሄው ስጅጋም ደግሞ መልሼ ፍርፍርዬ ደግሞ ልሰራ ነው ለአንዱ ምሳቃዬ ማለት ነው። እንግዲህ ተማሪ ያለበትና አራስ ቤት አስባችሁታል። እና እንግዲህ ይሄ ለአንዱ ምሳቃና ለቁርስ የሆነ ነገር ይሆናታል ማለት ነው። የሰኞ ምሳ ነው። የሰኞ ምሳቃ ቋጠራ ነው። እዚህ ጋር ደግሞ ፍርፍሬን ደግሞ አሳያችኋለሁ ማለት ነው። እንግዲህ ይቺ ናት በትንሿ ኪቺኔ ደግሞ እመጣላችኋለሁ። እንደዚህ በቃ የምሳ ቋጠራችን ጋር ነው እንመጣለን። እና እንግዲህ ያው እመጫትም አይደለን እንቅልፏም አለች። ለድምጽ እንትኑ እንግዲህ ይቅርታ እንጠይቃለን። ግዴታ ነው ማለት ነው። ሬዲዮን ነው እንትን የምንለው። እንግዲህ ውዶችዬ ጠዋት ላይ ደግሞ ትንሽ የተወሰነ ሰዓት በኋላ እንትን ይላል። ከዛ ደግሞ የለችዋን ነገር አብረን እናያለን ማለት ነው። እንግዲህ ይችን ትመስላለች ፉንፉናችን ተማሪና አራስነት ይሄን ይመስላል። በጣም ነው ደስ የሚለው። በነገራችን ላይ ደስ የሚል ሲቃ የሚል እንትን አይቼዋለሁና በቃ ደስ የሚል ለልጆቻችሁ እንቅልፍም በቃ አልተኛም ብትሉ አተኙም። የሆነች የማይሆን ነገር ቋጥሬ ቀለል ያለ ነገር አድርጌ ለልጄ ልላክ ብትሉ አትችሉም። እንቅልፋችሁን ምቾታችሁን አታስቀድሙም። ልጅ ከመጣ በኋላ ማለት ነው የልጃችሁን ምቾት ነው የምታዩት። እና ምን ልላችሁ ነው፣ እኔ በነገራችን ላይ ማንኛውንም ነክ ነገር ስሰራ እንደዚህ በውሃ አብስዬ ነው የምሰራው ማለት ነው። እና ውሃ አድርጌ ለምን ጥሩ ቴስት ይኖረዋል። ከሽ ከሽ አይልም ማለት ነው ሽንኩርቱና በውሃ ብስል አድርጌ ልክ ይሄን ውሃውን ምጥጥ ሲያደርግልኝ ደግሞ ዘይት ጥብስ አደርጋለሁ። ከዛ ቲማቲሜን አድርጌ እንዲህ ልውስ ነው ማድረግላት ማለት ነው። እና አሁን በምታዩት መልኩ ማለት ነው እንደዛ ነው ማድረግ። አሁን አሁን ሲመጥ ነው። ከዛ በዘይት ደግሞ ጠብሰዋለሁ ማለት ነው። ኦቨር በጣም እንትን ሳይልም በቃ ደስ የሚል ከሽ ከሽ አይልም ማለት ነው። እንደዛ እያደረግን እንግዲህ ይቀጥላል። ከዛ ወደ ምሳቃው ሲገባ ደግሞ እናያለን ማለት ነው። ፍቅር እንግዲህ ያው መጨረሻ ላይ ወጥታለች ማለት ነው። ቡጭዬ ቻውሽ እናቴ እወድሻለሁ። እሺ ቻይኔ ማር ሰርቪስ እንዳያመልጥሽ። ዛሬ አልሸኛውሽም አይደለ ማንም ስለሌለ ቻይኔ ማር ለሲንግተን ከሄዱ ንገሪኝ እሺ። እሺ ማኪዬ አይሻለሁ። እሺ እናቴ እወድሻለሁ። መጣሁ አይልሻለሁ። እሺ የኔ ቡችላ እንግዲህ ይሄን ይመስላል ማለት ነው ውዶችዬ። ባይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ ያሱ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ደህና ናችሁልኝ? እንግዲህ ሁላችሁ ከሌሊቱ 6 ሰዓት የሚሰራ የትምህርት ቤት ምሳ ቋጠራ ማለት ነው ውዶችዬ። እንግዲህ እንደምታዩት እዚህ ጋር ትንሽዬ ችብስ ለልጄ እየጠበስኩ ነው። እዚህ ጋር ደግሞ ፍርፍር ልሰራላት ነው ማለት ነው። አዘገጃጅቻለሁ። እስካሁን የቆየሁበት ምክንያት ባባዬ እንግዲህ አራስነትና የተማሪ ልጅ እያለባችሁ እንደገና ደግሞ አራስ ሆናችሁ ምን ያህል አስቸጋሪ እንደሆነ እዩ። እና ባባዬ አልተኛም አለ እና እንደዚህ የምግብ ነክ ነገሮች ደግሞ ምንም ሕፃን ልጅ ነው፣ ገና ነው፣ 3 ወሩ ነው። ምንም አድርጌ ልሰራ አልችልም ማለት ነው። ያለኝ አማራጭ አስተኝቼ አባብዬ ነው የምሰራው። እና የሌሊት ሰው ነኝ ልላችሁ ፈልጌ ነው። አንዳንዴ እንደዚህ ወንድ አሳያቸዋለሁ ማለት ነው እንዴት እንደምንሰራ። የሌሊት ሰው ነን
ብዙ ጊዜ ስራችንን የምንሰራው እንደዚህ ልጅ አስተኝቼ ነው ማለት ነው። ልጆቼን አስተኝቻለሁ እና እኔም እንግዲህ እዚህ እንደምታውቀው ማለት ነው ከእንቅልፍ ጋር ነው ብሰራው። እዚህ ጋር ችብሴ ገና ትንሽ ይቀራታል ማለት ነው። ተጠበሰች አልተጠበሰች እያልኩ ነው። እንደምታያት ትንሽ ጭብስ ናት፣ ለአንድ ምሳቃ ይሆነኛል ማለት ነው። እዚህ ጋር ደግሞ ትንሽዬ ፍርፍር ነገር ሰራላታለሁ። እዛች ጋር ለአንድ ምሳቃዎች እሷን እየጠበስኩላት ነው። እና ወንዶች የምልላችሁ ፈልጌ ነው እንግዲህ አንድ ነው መውለድና ተማሪ ልጅ ያለበት የሌሊት ሰዎች ነን ማለት ነው። እና እንድች እያደረግን እየሰራራን እስኪ ዛሬ እንግዲህ ብሎጌን አሳያችኋለሁ በዚሁ አጋጣሚ እንዲህ ተሰራራ። ከዛ በኋላ ደግሞ የተማሪ ቅስቀሳውን ጠዋት ደግሞ አለ ገና ባብለሽ ቀስቅሰን ቁርስ አብልተን ከዛ ደግሞ ወደ ትምህርት ቤት መሸኘት አለ ማለት ነው። ወደ ሰርቪስ ቦታ እንሸኛለን እና አብራችሁን ሁኑ። ዛሬ እንግዲህ ከእናንተ ጋር ነኝ ማለት ነው። ከኛ ጋር ሆኑ እናንተም። የዛሬ የትምህርት ቤት ሽኝታችን ከእናንተ ጋር ነው የምሸኘው ማማዬን ማለት ነው። እናንተም ከኔ ጋር ሆኑ ወዶችዬ። በእንደዚህ መልኩ እንግዲህ ችብሳችንም ለመድረስ ሙከራ ላይ ነው፣ ለመድረቅ እየሞከረ ነው ማለት ነው። ከስር ያለው እየደረቀ ነው። ከስር ያለው ለመድረቅ እየሞከረ ነው። ቀስ እያደረኩ ገለብጠዋለሁ። ከስር ያለው ደርቋል እና እንግዲህ ውዶች አንድ ችብስ ልገል እና እንግዲህ ይኸው እንደዚህ እየገለበጥኩላት መድረቅ ጀምረዋል ማለት ነው። አንዳንዴ ሳይበዛ በስሱ የችብስ ከለር እየሰጠን ነው ማለት ነው። እንደዚህ ትንሽ እያረኩኝ አንዳንዴ ያው ልጆች ችብስ ይወዱ የለ እንደዛ አደርግላታለሁ ማለት ነው። ያን ያህል ሲበዛም ጥሩ አይደለም። ቤትም ቢሆን ዘይት ስለሆነ እንደምታዩት በዘይት ነው የሚጠበሰው እና ብዙ ዘይት ስለሚጠጣ ለልጆች አይመከርም ብዙ ሲበዛ። አንደኛ የምግብ ፍላጎታቸው በጣም ይዘጋል ማለት ነው እና እኔ ብዙ ያን ያህል አልሰራላትም። አንዳንዴ ደስ እንዲላት ብቻ አንዳንዴ አደርጋለሁ ማለት ነው። እስከ ሲያ ፍርፍራችንን እንሰራራለን። እንግዲህ ዛሬ ባሱ ኪችን ነው ማለት ነው። እንቅልፍና እኔ ተውን በቃ አዙሮ እንዲህ ባናቴ በጢምብራይ ሊደፋኝ ነው። እንቅልፍ አዙሮ ሊደፋኝ ነው፣ ግን ግዴታ ነው። ቢኮዝ ተማሪ አለብኝ ግዴታዬ ነው ነው የምላችሁ። አንዳንዴ ማዳም ቤት ብቻ ይመስላችኋል አይደል? እንቅልፋቱ ስራ መስራት ምናምን እና ሀገራችን ላይም ደስ ይላል፣ ግን በራሳችን ህይወት ሲሆን ደግሞ ደስ እያለ ነው የምንሰራው። ምክንያቱም ያው እዛም ደግሞ ለስራ ነው፣ እዛም እንደዛ ተለፍቶ ደሞዛችንን ስንቀበል ደስ ይለናል። ያ ደሞዛችን የሆነ ቁም ነገር ላይ ነው የሚውለው ማለት ነው። እና ምን ልላችሁ ነው ወዶችዬ፣ ያው ሁሉም ለቁም ነገር ሲሆን ደስ ይላል፣ ጊዜያችንን በቁም ነገር ስናሳልፈው ማለት ነው። እና በእኔ በኩል ያው አንዳንዴ አገር ገብተን ዝም ብለን እንደመኝታ ብቻ ሳይሆን ሀገርም አለ እንደዚህ አይነት ስራ በደንብ ይሰራል፣ ሊያውም በራሳችን ቤት ግድ ነው። እና እኔ ብዙ ጊዜ አሁን ከወለድኩ በኋላ በቃ ብዙ ጊዜ የሌሊት ሰው ነኝ ማለት ነው። ባባዬን አስተኛና ለእሷ እንደዚህ የሚሰራራ ነገር ሲሆን ለማማዬ በሌሊት ነው ተነስቼ የሚሰራራላት ማለት ነው። እና አሁን ደግሞ እቺ ትብሰል፣ ከዛ ደግሞ ወደ ፍርፍራችን ፕሮግራም እንሄዳለን ማለት ነው። ለምን አላጋራቸውም ላሱ ቤተሰቦች ብዬ ነው ማለት ነው። እና እቺ ትብሰልልንና ደግሞ ደረቅ ትበልልንና ብዙም አላደርገውም፣ ለስለስ ብሎ ጥርስ የለም እንደ ውጩ ችብስ አላደርገውም። ለስለስ ብላ ዘይቱን ብቻ እንትን ብሎ መጥቶ እንዲወጣ ነው የማደርገው ማለት ነው። እዚች ጋለችን እንግዲህ ዛሬ ኩሽና ባሱ ኪችን ናችሁ ማለት ነው ወዶቼ። ብዙ ጊዜ ደስም አለ። በነገራችን ላይ በጣም ነው ደስ የሚለው፣ እኔ ያስደስተኛል እንደዚህ መሰራራቴ ምናምን። እንደዚህ ወረድ አረግናት ማለት ነው። ዘይቷ አሁን ደረቅ እያለች ስትመጣ በዚች እየተንጠፈጠፈች ትወጣለች ማለት ነው ወዶቼ። እና እንግዲህ ከሏን እየቀየረች ስትመጣ እንደዛ ነው የምናደርገው።
በዚህ በእንትኑ ያው የአቅም ችግር እንጂ በዚህ ነበር እንትን ገልበጥ ማረጋት፣ ግን ያው ገለብጣታለሁ። አሁንም እጀምራለሁ። እንግዲህ ቲማቲሜን ጨምሬያለሁ ማለት ነው። ያንተከተኳት ነው ቲማቲሜ ገባች። እዚህ ጋር እንጀራዎቼን አዘጋጅቻለሁ ማለት ነው። እንጀራዬን አዘጋጅቻለሁ በአቅሟ በሷ ለምሳሌ እንደዚህ ያደረኩላት ማለት ነው። ካነሰች ደግሞ ከስር ማንጥፍላት ነው የሚሆነው ማለት ነው። ቆራት አድርጌ ለወስ አደርግላታለሁ። ቀለስ ብሏት ብልት አድርጋ ትሄዳለች ማለት ነው። ችብሳችንን ስችጋ ብሏል ማለት ነው። እንግዲህ እንዲህ ነው። ባይገርማችሁ በመሀል እናንተ እንዲህ እየቀረስኩኝ ስቶቭ አጥፍቼ ማለት ነው። ስቶቭ አጥፍቼ ባባ አልቅሶ ድጋሚ ስቶቭ ያው እሱም ፓርቱን አልቀረጽኩላችሁም እንጂ ቀዝቅዞ ድጋሚ እንግዲህ ስቶቭ ተለክሶ ግሎ ነው ማለት ነው። እና ያው ከልጅ ጋር እንዲህ ነው የምትንጫጩት። በቃ ወደዳችሁም ጠላችሁም ከልጅ ጋር እንዴት ትንጫጫላችሁ ነው የምላችሁ። ከልጅ ጋር እየተንጫጫችሁ ነው እንትን የሚለውና ይሄም ነገር ነው እንግዲህ ሌሊት እንድሰራ የሚያደርገኝ ማለት ነው። ስራዎች አንደኛ ልጄንም ላለማስለቀስ እሱ ሲተኛልኝ እንደዚህ አደርጋለሁ ማለት ነው ወዶችዬ። እና በቃ ህይወት እንዴ ናት። ደስ ይላል። በጣም ጥሩ ስሜት አለው። ደስ የሚል ነገር አለው ማለት ነው። ችክችክ ላደርግላትና እኔ እንትን ሲል ብዙ አልወድም። በዘይት ወይ በበርበሬ ብቻ ጥብስ ሲል ደስ አይልም። ትንሽ ጠብ እያደረግን ጠበስ ሲል ጠብ እያደረግን እንደማብሰል ነገር ብለን ጥሩ ቴስት ይኖረዋል ማለት ነው። እንደዛ ሲሆን ለልጅ በተለይ ስለሚበስልም ከሽ ነገርም አይኖረው እና በቃ ዝም ብዬ አሸር ባሸር አልሰራላትም። እኔ በቃ ለወስ አደርጋለሁኝ። ትንሽ ቆይተን ትነሳለች። ሞቅ አድርጌ እዚቹ ላይ ነው ሞቅ አድርጌ ቋጥርላታለሁ ማለት ነው። በቃ ይሄው ነው ማለት ነው ወዶቼ። ስንቋጥርም እንግዲህ እንሰራላችኋለን ማለት ነው። ቆጣጥረን የቁርስ ፕሮግራም አለ። ቁርስ ቀርቦ ማማ ተቀስቅሳ ከዛ ወደ ትምህርት ቤት ደግሞ እንሄዳለን ማለት ነው። ሰርቪስ ትገባለች ምናምን። እስከ ዛሬ ሁሉ እሰራላችኋለሁ። እስከ ሰርቪስ ከቻልኩኝ እስከ ሰርቪስ ቦታ ለመቅረጽ እሞክራለሁ። ሰርቪሷ ስትገባ ምናምን እኔ ከሄድኩ ማለት ነው። አባቷ ካላደረሳት ሰርቪስ ቦታ ማለት ነው። ከቤታችን ትንሽ ወጣ ብለን ነው ሰርቪስ የሚቆመው። ሰፈር ውስጥ መግባት አይመቸውም ሰርቪሱ ማለት ነው። እስኪ ለመቅረጽ እሞክራለሁ። በቃ ወዶችዬ እንግዲህ ይመስላል ብሎጌ። የልጅም ሳቃ እንግዲህ በስሱ እንደዚህ ነው የምንሰራው ማለት ነው። እንደዚህ ቻክችክ ብላለች ማለት ነው። እንዴት እንደምታምር ስጓራ ተበልተው አትጠገብ ፍርፍር አድርጌላታለሁ ማለት ነው። እንደነጫው እንደ አንዳንድ ቅመሞችን እንደ ገብቶላታል ማለት ነው ወዶችዬ። ለወስ ይደረጋል ማለት ነው። እንደዚህ እዚህ ጋር እንዳያቦካባችሁ ከስር ስቶቭ መጥፋት አለበት ማለት ነው። በዚህ መልኩ እንደዚህ ከጨራረስኩላት እንዳቅሟ እንግዲህ ዶች እንደዚህ ለወስ ካላስ በቃ እንዲቀላቅይ ሳቃ ውስጥ ይገባል ማለት ነው። የሚያመናት በጣም ነው የምትወዳት ፍርፍሬን ማማዬና በጣም ትወድልኛለች። ፍርፍር ነው የምትለኝ ሁሌም። እንደዚህ ስሰት ሳሳለ ያለች በርበሬዋ ቅልል ያለች ለከለር ብቻ አድርጌ ነው የምጠቀምላት። እና እንግዲህ እንጀራችንን ቆርጠናል። የተረፈ እንጀራ እንግዲህ እንደዚህ ወደ መሶብ ይገባል ማለት ነው። ያው መሶባችን ይመለሳል። አብራችሁ ነው እና እንግዲህ ውዶች ይሄው የፉናችን የልጆች ምሳቃ እንግዲህ በጣም አድካሚ ነው። ኑሴባ ፍቅር እና ቶሎ በይ ቁርስሽን ዩኒፎርምሽን ጨረሻል ለብሰሻል። ያው ተማሪዋም ዝንጥ ብላለች። ሀይ ባያቸውማ የጧት ፍሎጋችን እና እንግዲህ ያው ማማዬ መጣለች። አሁን ቁርሷን
እችን ችፕስ በጣም ነው የምትወዱ። ይኸው ችፕሷንም ከጎን አድርጋለች። እዚች ጋም አለዛም ምሳ ይበላሉ። እዚህ ውስጥ ሳንዱች ተደርጎላታል። ይሄ ያለ እዚች ጋር የሰራ ነው ነገር አለ ማለት ነው። አሁን ረፍዶብናል። ፉን ፉን እያለ ነው ሰርቪስ እንዳያመልጣት። እንደዚህ ቆንጆ ሆና የኔ ውድ የሰኞ ተማሪ ናት የኔ ቆንጆ እና እንዲህ ትገባለች ማለት ነው። ምሳቃይን ከዳድናለሁ። ልጄን አለባብሼ ጫማን አድርጌ ሸኛለሁ ማለት ነው። እና ወዶችዬ ተማሪ ብሎጌን ይሄን ይመስላል ማለት ነው። ምግቤ ስሰራራ አሳያቻችኋለሁ። አሁን ደግሞ ፍቅርም ቁርሱን እየበላ ነው ማለት ነው የኔ ማር። እና እንግዲህ እስኪ ይቀጥላል ብሎጋችን የጧት ጧት ይቀጥላል። እንዲህ ነው ማለት ነው። እና እንግዲህ እስኪ ስትወጣ ደግሞ አሳያችኋለሁ። ፍቅር ስትወጣ ቻው ብላኝ እንግዲህ የማማዬ ፍርፍሯን ነገር ቅባት አላበዛም። መጀመሪያ በውሃ ብስያለሁ። ከዛ ዘይት አረኩበት ማለት ነው። ከዛውን ትንሽ በርበሬ አረግበታለሁ። ጊዜ አልጫ ነው የምትወደው፣ ግን እኔ እንደምንም በርበሬ ለማስለመድ እየሞከርኩ ነው። ያው ሲበዛም ናተንም ለከለር ያህል ነው ማረግለት። እንዲህ እያደረኩ ለማስለመድ እየሞከርኩ ነው። አስባችሁታ 6 ዓመቷ ነው። ኬጂ 3 ናትና ወደ 7 እየሄደች ነው ማለት ነው። ዘንድሮ ተመራቂ ናት። አልሐምዱሊላህ። ግን ምንድነው መሰላችሁ ስተቴ አልጫ ላይ ብቻ ነው ነው እንድትበላልኝ እያልኩኝ የተሸወድኩት ነገር እንድትበላልኝ እያልኩኝ ቀይ ሳስር ምሳቃ ኬጂዋን ላይ እያለች ጨርሳት መጣምና እንደዚህ ነገር ሳይበዛ በስሱ ማለት ነው። ቲማቲም ሳረገው ቅልት ይላል። እንዲጠበስ እያለ ቴንቶች ተማሪ ያለበት ህጻን ልጅ ያለበት ሌላ ባባዬም እየተንቀሳቀሰ ነው። እንግዲህ ይሄ ነው እየተነሳ ይጠባልጦት እና ዛሬ ዞር ሲል ከጎኑ አጥቶኛል መሰለኝ። ይሄ ያለች ነው። ያስችጋ እንግዲህ ቲማቲሜን ጨማምሬ ለወስ ማድረግ ነው ማለት ነው። ከቻልኩኝ ያሳያችኋለሁ ባባዬ ካልያዘኝ